ሰላም ሰላም ተመልካቾቼ እንዴት አደራችሁ? እንዴት ተረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ፈጣሪ ጠብቃችሁ ከድንገተኛ ሞት ወጥቶ ከመቅረት እግዚኦ ማለት ነው። ምን ጉድ ነው በፈጣሪ። በቃ ጆሮአችን ለመደ ሞት በየቀኑ ከመልመዳችን የተነሳ ሞት እንደ ኖርማል እያየን ነው። ሁላችንም በቃ እየተለማመደውን ነው ሞትን። በጣም ያሳዝናል። ስደት ላይ ደግሞ መሞት እንደ ፈጣሪ ይጠብቀን ሁላችንም። ፈጣሪ ከኛ ጋር ይሁን። በምን እንደምንሞት አናቅምና በጣም ያሳዝናል። እንግዲህ ይሄ ልጅ መጀመሪያ ልጅቷ በሳውዲ አረቢያ ተሰዳ የምትኖር እህታችን ነበረች። ከዛ ባሏን አመጣች። በጣም ነው የሚያሳዝነው ብታዩ ልጁ እንዴት። አንዳንዴ እኮ የሞተ ሰው እርፍት ነው። እውነቴን ነው የምላችሁ ያለው በተለይ አጠገባችሁ ያለው ሰው ያ ሰው ካለፈ በኋላ በጣም ይከብዳል ሀዘኑ ምኑ። የሞተ አንዴ ያረፈ። እውነቴን ነው የምላችሁ በጣም ነው የሚያሳዝነው። አንድ ቀን ሳታርፍ እንዴት እንደሚያሳዝን እንዲሁ አንድ ቀን ሲያልፍላት ሞተች፣ እኔን ጥላኝ ሄደች እያለ እንዴት እንደሚያሳዝን። በዛ ላይ ወረቀት የለውም። ሁለቱም ህገ ወጥ ናቸው። ወይኔ በስማ ራሴ እስኪያምን ድረስ ነው ያለቀስኩትና ሀቢባ ቤት ላይ ሰምቼ በጣም ነው ማርያም። ምንም ባላደርግለትም ግን በቃ ውስጤ በጣም ነው ያዘነው። ማርያም በጣም ነው የሚያሳዝነው። 15 ቀን ነው አለ ሆስፒታል ውስጥ የቆየች። በግሉኮዝ ምናምን ማውራት አትችልም ነበረ፣ ግን ነፍሷ ነበረ እስከ 15 ቀን ሆስፒታል ውስጥ ቆየች። ከዛ በኋላ እንግዲህ ህይወቷ አልፏል። በጣም ያሳዝናል። ህፃን ልጅ እንግዲህ አለ በህይወት ህፃኗ አለች በህይወት። እሷ እንግዲህ ህይወቷ አልፏል። አስክሬን ያው ታውቁታላችሁ፣ ወደ ኢትዮጵያ አስክሬን ሲሸኝ በጣም ብዙ ብር ነው የሚያስፈልገው። በቀልድ ብር አይደለም አስክሬን ወደ ኢትዮጵያ ለመላክ ማለት ነው። እዛ ደግሞ እነ ሀቢባ እዛው ለምን አትቀበርም ይላል። ግን ልጁ አስክሬና ኢትዮጵያ እንዲገባ ይፈልጋል። ቤተሰብ ልጆችም አሏት አሉ። አንድ ልጅም አለኝ አለ ልጁ ሲያወራ። በጣም ስቅስቅ ብሎ ነው የሚያለቅሰው። ኧረ በስመ አብ። እሷ አንዴ ሞተች ይሻላል ማለቴ በቃ ይከብዳል። በጣም ነው የሚያሳዝነው። ለፍታኝ ዋጋ ከፍላ አመጣችኝ። እሱ ግመል ነው የሚጠብቀውና ያው በአጋጣሚ እርግዝና ተከሰተ። ከዛ በኋላ እንግዲህ ልትወልድ ደረሰ። መጀመሪያ ከአፋ ነው መሰለኝ ከአፍንጫ ምናምን ደም መጣ አለ። ከዛ ወደ አሁኑን ወደ አምቡላንስ ተወሰደች። እና እህቶቼ አንዳንዴ ስደት ላይ ባትወልዱ የእውነት በጣም እኮ ከባድ ነው። የስራው ጫና፣ ስንት ጭንቀት አለ። እርግዝና በዚህ ላይ ሲመጣ በጣም ከባድ ነው። በእርግጥ ከባሏ ነው እንደዚህ ዝም ብላ አርግዛ አይደለም። ባል ልጅም አላቸው። ኢትዮጵያ ባልና ሚስት ናቸው። ግን መውለድ አይፈልጉም ነበረ። ልጅ በአጋጣሚ ተፈጠረ። ሌሎቻችሁ በሳኡዲ እንደዚህ የተለያየ ሀገር የምትወልዱ አላችሁ ማለት ሳይመቻችሁ ህጋዊ አይደላችሁም። በዛ ላይ ህገወጥ ሆናችሁ ምናምን ነገር። የአረብ ሀገር ስራ የሚታወቅ ነው። በጣም ስራው ራሱ አንድ ጭንቀት ነው። በዚህ ላይ አርግዛችሁ ስትወልዱ በጣም ከባድ ነው የሚሆነው። የሞተ እየወቀስኩ ሳይሆን ፈጣሪ ነፍሷን ይማር። እህታችን በጣም ነው የምታሳዝነው የእውነት ውይ ታሳዝናለች። ደግሞ ስትወልዱ መሞት ማለት በጣም ሁለት ሞት ነው። የኔ እናት ፈጣሪ ነፍሷን እንግዲህ በሰላም ያሳርፉ። እህታችን አስክሬን ለመሸኘት እንግዲህ 18,000 ሪያል ነው የሚያስፈልጉ አሉ። አስክሬናው እስካሁን ድረስ አንዳንዴ በስመ አብ ወልድ ውይ ፈጣሪ እንደው ሁለት ሞት እኮ ነው። ሞታም አስክሬኗ ተሰቃየ። አስክሬኗ ፍሪጅ ውስጥ ነው ያለው። አገር ቤት ለመግባት 18,000 ሪያል ነው አለ የሚያስፈልገው። ዞሮ ዞሮ ሀቢባ ቤት የእውነት ሀቢባ ፈጣሪ እድሜና ጤና ረጅም እድሜና ጤና ያኑራት። ዞሮ ዞሮ በሷ ቤት ሰው ይተባበርና አስክሬኗ ብዘገይም አገር ቤት መግባቱ አይቀርም። ግን በጣም ነው የሚያሳዝነው። ሞታ ራሱ ተንከራተተች። የኔ እናት ውሽ ስደት ላይ እኮ መሞት በተለይ በአረብ ሀገር፣ ሌላ አውሮፓ ሀገር ምናምን ችግር የለውም። በክብር መንግስት ራሱ ይቀብራቸዋል። ግን በአረብ ሀገር እኮ መሞት በጣም ሁለት ሞት ነው። እውነቴን ነው የምላችሁ። ስቃዩ አስክሬናችሁ ተሰቃይተው ነው። ፈጣሪ ከእንደዛ አይነት ሞት ሁላችንም ይጠብቀን።
እንግዲህ እሱ ግመል ነው የሚጠብቀው። ታውቁታላችሁ፣ ግመል የሚጠብቀው ሰው ደሞዝ በጣም አነስተኛ ነው። ከ1 ሺህ በላይ አይከፈልም፣ ወይም 1 ሺህ ከፍተኛው እስከ 1,200 ነው ሪያል ነው። ከዛ በላይ አይከፈልለትም። ምስኪን ነው። በዛ ላይ ከሞተች በኋላ ስራም አልሰራም፣ በጣም ጭንቀት ውስጥ ነው ያለሁት እያለ ህገ ወጥ ነው፣ እኔም ይዞኝ ሊያስሩኝ ይችላሉ ወረቀት ስለሌለኝ እያለ ኧረ በስመ አብ በጣም ማለቴ ራሴን ነው ያመኝ። በየቀኑ የሚሰሙት ነገር በቃ እንጃ የመኖራችሁ ተስፋ ሁሉ ነው እንትን ተስፋ እንደዚህ ነው እንደ ህይወት ትላላችሁ እና የሚሰሙት ነገር በየቀኑ ለጆሮ ራሱ የሚሰቀጥጥ ያሳዝናል። እንግዲህ ይሄ ሁሉ ብር ከየትም አያመጣም። ደግ ኢትዮጵያን ስንት ደግ ኢትዮጵያን አሉ፣ እግዚአብሔር ይመስገን። በሀቢባ ቤት ስንት ሰው ህይወት እየተረፈ የሞተ ወደ ሀገር ቤት እየገባ ስንት ሰው እየተረዳ ነው። እንግዲህ እሱ ከየትም አያመጣም። በእርዳታ ወደ ሀገር ቤት አስክሬኗ ይሸኛል። ካልሆነም ደግሞ እዛው መቀበር ትችላለች። እሱ ብቻ ሳይሆን ህፃኗ ትቀማለች፣ መውጣት አለባት አሉ። ከዛም እንትን ለማደጎ ነው ለእንትን ይወስዳሉ አሉ፣ መንግስት ለማሳደግ ማለት ነው። ህፃኗ ቶሎ ቤተሰብ የሚቀበላት ከሌላት ማለት ነው። ቶሎ ወረቀት አጽፎ በውክልና ማለት ነው። እሱ ወረቀት ስለሌለው ልጁ እና በጣም ያሳዝናል። ልጄም እንዳላጣት እያለ በጣም ስቅስቅ ብሎ ነው የሚያለቅሰው። እንዴት እንደሚያሳዝን ውይ! በስመ አብ ወልድ። ብቻ በጣም ያማል ለቤተሰብ። እሱ በተለይ ለሱ በጣም በጣም ነው። እንዴት ነው ሰው የሚሆነው? አይታችኋል። በጣም የምትወዱትን ሰው ከጎናችሁ በህይወት ስታጡ ሀዘንን ላየ ሰው ነው የሚረዳው እና በጣም ነው ያዘነው። በጣም አንድ ቀን ሲያልፍላት እንደተንከራተተች እኔን ጥላኝ ሄደች፣ ብቻዬን ጥላኝ ሄደች እያለ ሲያለቅስ እንዴት አንጀት እንደሚበላ በስማ ፈጣሪ እንግዲህ ያጽናው፣ ያጠንክረው። ህፃኗም ደግሞ እንዳትቀማ በውክልና ምናምን እሱ ያው መግባት አይችልም፣ ህገወጥ ነው፣ ወረቀት ስለሌለው ማለት ነው። እንዳይያዝ ልጄን ቢያንስ ልጄን አድንልኝ ነው የሚለው። ልጄን ይወስዱበታል ማለት ነው። ቶሎ እንትን ሰው ከሌለ ሆስፒታል ወደ አሁኑ ነው ወስደው እንግዲህ ለሚያሳድግ ሰው የሚሰጡት ማለት ነው። ቢያንስ ልጁ እንዲወጣ ኢትዮጵያን እንግዲህ ብዙ ደግ ኢትዮጵያን አሉ። እጆቻችሁን ሁሌ የሚዘረጉ ለደግ ነገር የሚሰሩ በጣም ነው የሚገርመኝ። ብዙ ሰዎች በጣም ማለት በቃ እርዳታ የሚያሰባስቡ አያለሁ። በጣም ፈጣሪ እንደው ረጅም እድሜና ጤና ይስጣችሁ። ከስንት ሞት የምታተርፉ ካላችሁ ነገር ተርፋችሁ ሳይሆን ካላችሁ ነገር የምታካፍሉ ሰው ምን ያህል ፈጣሪ ይወዳችኋል። ደግነታችሁ እንግዲህ ፈጣሪ ይክፈላችሁ። ለዚህ ወንድማችንም ደግሞ አንድ ሚስቱን አጥቷል። ልጁም ደግሞ እንዳትቀማው ፈጣሪ እርዳ ነው የምንለው ጓደኞቼ። ሁላችንም ፈጣሪ ጠብቀን፣ ስደት ላይ ያለ ነው እላለው። እህቶቼ ራሳችሁን ጠብቁ። ስደት ላይ በማይመች ሁኔታ ሆናችሁ እንደው ባታረግዙ። የእውነት በጣም ከባድ ነው። የማዳም ስራ ራሱ አንድ ጭንቀት ነው። በዚህ ላይ አርግዛችሁ በጣም ነው የሚከብደው። ራሳችሁን ጠብቁ። በማይሆን ሁኔታ ውስጥ ሆናችሁ አታርግዙ እባካችሁን። ህይወታችሁንም ነው የምታጡት። እቺ ልጅ አሁን ልጁ ሲናገር ሳትፈልግ ነበር ያረገዘችው። እንግዲህ የሆነ ሆኗል። ፈጣሪ የፈቀደ ነው የሚሆነው። ፈጣሪ የሚወደውን ሰው ነው የራሱ የሚሆነውን ሰው ነው የሚወስደው። ፈጣሪ ነፍሷን በሰላም ያሳርፍ ይላል። ብዝዝት ይበልልኝ። መልካም ጊዜ፣ መልካም ቆይታ። ቻው